ሰላም ጋይስ እንዴት ናችሁ? ሰላምታ ይድረሳችሁ በያላችሁበት። ለማታውቁኝ ቴዎድሮስ ካሳሁን እባላለሁ። አምናት ኦኬ ጋይስ አምናት ኦኬ። ብዙ ጊዜ ለሰውም ያልነገርኩት ነገር የውስጥ ጭንቀት ሰምቲንግ ወይም ስትረስ አይነት ነገር ነበረብኝና አሁን ያለሁት ጸበል ነው። በጣም ፑሽ የሚያደርግ ስሜት ራስ ላይ መጥፎ አይነት ጉዳቶችን ወደ ማድረስ ወደ ማሳሰብ እንደዛ አይነት ነገሮች በጣም ከፍተኛ ግፊት በውስጤ ላይ ሲፈጠር ቀጥታ የወሰድኩት አማራጭ ምንድነው? ወደ ቅድስት ቤተክርስቲያን ወደ ገዳም መሮጥ ነው። አሁን ፋይናንሻል ችግርም ላይ ነኝ ያለሁት። ልጆቼን ቤት ጥዬ ነው የመጣሁት። 2 ልጆች አሳድጋለሁ። ቴዲ ታሟል። የወገኖቹን እርዳታ ይፈልጋል። እባካችሁ ሼር በማድረግ ለደጋግ ኢትዮጵያውያን እንዲደርስ እናድርግ። ቴዎድሮስ ካሳሁን ተክሌ ብቁ የመዝናኛ ፕሮግራም አቅራቢ ነው። በኢቢኤስ ቴሌቪዥን እና በፋና ቴሌቪዥን የመዝናኛ ፕሮግራሞችን በብቃት በመምራት ይታወቃል። የፋና ላምሮት የመጀመሪያው የመድረክ አስተዋዋቂ ነበር። ፋና ላምሮትን ከምዕራፍ 1 እስከ ምዕራፍ 4 የአሸናፊዎች አሸናፊ ውድድርን በብቃት የመራ ለዛ ያለው ምርጥ የመዝናኛ ፕሮግራም አቅራቢ ነው። ኢቢኤስ ቲቪ ላይ የአፍታ ጨዋታ ፕሮግራምን ለዛ ባለውና በማይረሳ አቀራረቡ ግሩም አድርጎ በመምራትም የተጨበጨበለት የመድረክ መሪ ነበር። በኋላም በራሱ ቴዴል ቲዩብ ቻናል ላይ ጥሩ እንቅስቃሴ ያደርግ ነበር። ቴዲ ከቅርብ ጊዜ ወዲህ ከሶሻል ሚዲያ ላይ ጠፍቷል። ያ ሳቂታ ሰው አክባሪ ተጫዋችና ዘናጭ የነበረው ወንድማችን ለካስ በጭንቀት በሽታ ተይዞ ነው። ብዙ ጊዜ ለሰውም ያልነገርኩት ነገር የውስጥ ጭንቀት ሰምቲንግ ወይም ስትረስ አይነት ነገር ነበረብኝና ከምን እንደሚመጣ ግን እርግጠኛ አይደለሁም። በተለያየ ቦታ ላይ በምሰራበትም ሰዓት ድንገት ሳልናገር እያቋረጥኩ የምወጣባቸው ጊዜያቶች ነበሩ። ከነዛም ውስጥ አንዱ በፊት ለፊት የሚታዩ ቴሌቪዥኖች ላይም የተከሰተ ነገር ነው። ምንም እንትን ሳይደረግ ስራውን ትቶ የመጥፋት አይነት ነገር በተደጋጋሚ ራስን አይዞሌት ማድረግ እነዛ አይነት ነገሮች ተደጋጋሚ ያደርግ ነበርና በስራዎቼ ላይም እንደምታዩት የተለያዩ ነገሮችን እሞክራለሁ። ከዛ ደግሞ ብዙ አይቀጥሉም። እነዛም በውስጥ ያሉ የተለያዩ የሚሰሙኝ የነበሩ ነገሮች ነበሩ። እነዛን ነገሮች ሶልቭ ለማድረግ መፍትሄ ለመስጠት የተለያዩ አይነት ነገሮችን ሞክሬያለሁ። ሃይማኖታዊ በሆነ መንገድ በመጸለይ በተለያዩ ሁኔታዎች። ነገር ግን ከጊዜ ወደ ጊዜ እየተባባሰ እና የተለያዩ ደስ የማይሉ ስሜቶች ውስጥም ወደ መግባት እየመጣሁ በመምጣቴ ምክንያት ወደፊት ዝርዝሩን ነገር ነግራችኋለሁ። አሁን ግን ዋና የመጣሁበት ምክንያት ምንድነው? አሁን ያለሁት ጸበል ነው። ቦታውን እንግዲህ ወደፊት ነግራችኋለሁ። ለጊዜው ግን የቆየንና ላስት የተወሰኑ ቀናቶች ሆነውኛል። አሁን የተወሰኑ ቀናቶች ላይ በጣም ፑሽ የሚያደርግ ስሜት ራስ ላይ መጥፎ አይነት ጉዳቶችን ወደ ማድረስ ወደ ማሳሰብ እንደዛ አይነት ነገሮች በጣም ከፍተኛ ግፊት በውስጤ ላይ ሲፈጠር ቀጥታ የወሰድኩት አማራጭ ምንድነው? ወደ ቅድስት ቤተክርስቲያን ወደ ገዳም መሮጥ ነው። ምክንያቱም አይኖ በዛ መፍትሄ እንደሚገኝ ያውቃለሁ። አሁንም ከገባው በኋላ ለውጦች አሉኝ። ብዙ ጊዜ ከቅድስት ቤተክርስቲያን ርቄ ቆይቻለሁ። ቤተክርስቲያን ኦልሞስት በጣም ብዙ ጊዜ ያው እሱን ወደፊት በዲቴይል እነግራችኋለሁና አሁን ግን ምንድነው እንደዚህ በዚህ ወጣ ገባዎች ምክንያት በዚህ የተለያዩ መሰናክሎች ምክንያት አሁን ፋይናንሻል ችግርም ላይ ነኝ ያለሁት። ልጆቼን ቤት ጥዬ ነው የመጣሁት። 2 ልጆች አሳድጋለሁ እና አሁን የቤት ኪራይም የተለያዩ ነገሮችም ትምህርት ላይ ናቸው ያሉት። በዛ ላይ የተለያዩ ነገሮች አሉና እኔ ደግሞ እዚህ ትንሽ መቆየት ፈልጌያለሁ። ስለዚህ በተቻላችሁ መጠን እገዛችሁን እፈልጋለሁ። እኔ ካለሁበት ነገር እግዚአብሔር እንደሚያወጣኝ እንደሚያድነኝ ያውቃለሁ፣ አምናለሁ።
እዚህ ቆያለሁ። ጸበል ቦታ ላይ ቆይቼ ለመጸበል ነው የወሰንኩት። ስለዚህ ከዲስክሪፕሽኑ ላይ ከመግለጫው ላይ በማስቀምጥላችሁ የንግድ ባንክ አካውንት የተቻላችሁን አነሰም በዛም ሳትሉ እርዳታችሁን እንድታደርጉልኝ ነው። ያም ለቤት ኪራይና ለተለያዩ ነገሮች ሊውል የሚችል ነገርና ጊዜው ከዚህ ሁኔታ ውስጥ እስከወጣ ድረስ አንዳንድ ነገሮችን ሊያግዘኝ በሚችል መንገድ እንድታግዙኝ ነው ጥያቄን የማቀርብላችሁ። ሌላው በጸሎታችሁ በያላችሁበት በየምታምኑት ነገር በየእምነታችሁ ወደ ፈጣሪ እንድትጸልዩልኝ እንደዚሁ አሳስባችኋለሁ። ስለምታደርጉልኝ ነገር ከልብ አመሰግናለሁ። ወደፊት እንግዲህ ያለሁበትን የጸበል ቦታም ያሉትን ለውጦችም ያሉትን ምስክርነቶችንም ወደፊት እንገልጽላችሁ ይሆናል። ሌሎችንም ዘርዘር ያሉ ነገሮችን ወደፊት ማጋራችሁ ይሆናል። ለአሁኑ ግን እርዳታችሁን እገዛችሁን እሻለሁ። በንግድ ባንክ አካውንት ከዲስክሪፕሽኑ ላይ አስቀምጥላችኋለሁ። በሱ እየተጠቀማችሁ እንድታግዙኝ በእግዚአብሔር ስም ጠይቃለሁ። ቴዲ ከራሱ አንደበት እንደሰማችሁት በአሁን ሰዓት 2 ልጆቹን በኪራይ ቤት ጥሎ ጸበል ቦታ ነው የሚገኘው። የገንዘብ እጥረትም አጋጥሞታል። እባካችሁ እርዱኝ አግዙኝ እያለም ስለሆነ ደጋግ ኢትዮጵያውያን ሁላችንም የአቅማችንን ከታች ባለው የንግድ ባንክ አካውንቱ የራሱ አካውንት ላይ በማስገባት የበኩላችንን እንድናደርግ በእግዚአብሔር ስም እንጠይቃለን። መጥተናል። እንዴት ናችሁ? እንኳን አደረሳችሁ። እንኳን ለ2013 ዓመተ ምህረት በሰላም አደረሳችሁ። ዝግጁ ናችሁ ወይ? ወደ ፋና ላምሮት ስቱዲዮ እየሄድን ነው። ከጥቂት ደቂቃዎች ከጥቂት ሰዓታት በኋላ 7 ሰዓት ላይ እንገናኝ። ወዳችኋለሁ። ፋና ላምሮት በልዩ የአሸናፊዎች አሸናፊ የአውደ ዓመት ዝግጅት ወደዛው ጉዞ እያደረግን ነው። እዛው እንገናኝ። አይ ላቭ ዩ። ወዳችኋለሁ። ጭንቀት 2 ገጽታዎች አሉት። አንደኛው ጠቃሚ ሲሆን ሌላው ደግሞ ጎጂ ነው። መጽሐፍ ቅዱስ ሁለቱንም ገጽታዎች ለይተን ማወቅ እንድንችል ይረዳናል። እውነታው ጭንቀት ያለ መረጋጋት፣ የመረበሽ ወይም የስጋት ስሜትን ያካትታል። የምንኖረው አስተማማኝ ባልሆነ ዓለም ውስጥ በመሆኑ አልፎ አልፎ ማናችንም በጭንቀት ስሜት ልንዋጥ እንችላለን። ንጉሥ ዳዊት ልቤ በየዕለቱ በሐዘን እየተደቆሰ በጭንቀት ተውጬ የምኖረው እስከ መቼ ነው ሲል ጽፏል። ዳዊት ይህንን ሁኔታ እንዲቋቋም ይረዳው በጸሎት አማካኝነት የልቡን ለአምላክ ያፈሰሰ ከመሆኑም ሌላ በአምላክ ታማኝ ፍቅር ሙሉ በሙሉ ይተማመን ስለነበር ነው። ከዚህም በተጨማሪ ቅዱስ ጴጥሮስ የሚያስጨንቃችሁንም ነገር ሁሉ በአምላክ ላይ ጣሉ፣ ምክንያቱም እሱ ስለናንተ ያስባል ብሎ ጽፎልናል። አብዛኛውን ጊዜ ግን የሚሰማንን ጭንቀት ለማስታገስ ልናደርግ የምንችለው ነገር ይኖራል። ለምሳሌ ያህል የመጽሐፍ ቅዱስ ጸሐፊ የሆነው ቅዱስ ጳውሎስ የጉባኤዎች ሁሉ ሐሳብ ባስጨነቀው ጊዜ በዚያ ያሉትን ወንድሞች ለማጽናናትና ለማበረታታት ጥረት አድርጓል። ከዚህ አንጻር ሲታይ የተሰማው ጭንቀት ጠቃሚ ነበር ማለት እንችላለን። ምክንያቱም አስፈላጊውን እርዳታ ለመስጠት አነሳስቶታል። የእኛም ሁኔታ ከዚህ ጋር ሊመሳሰል ይችላል። የዚህ ተቃራኒ የሆነ አመለካከት መያዝ፣ ይኸውም ግዴለሽ ወይም ቸልተኝነት መሆን ለሌሎች ፍቅራዊ ሐሳቢነት እንደሚጎድለን ይጠቁማል። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እንግዲህ በምንም ጉዳይ የምንጨነቅ ሰዎች በእግዚአብሔር ላይ እንጣለው። ኃጢአት እንኳን በደል እንኳን የሚያስጨንቀን ሰዎች ይህንን በደላችንን ኃጢአታችንን በማን ላይ እንጣለው? በእግዚአብሔር ላይ እንጣለው። እንዲህ ብሏል እሱ፣ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ፣ ለነፍሳችሁም ዕረፍት ታገኛላችሁ አይደል የሚለው ማቴዎስ 11 ቁጥር 28 ጀምሮ ተመዝግቧል። ሸክም የከበደን የምንንገዳገድ ግራ የገባን ሰው ያላወቀልን እኛና እግዚአብሔር የምናውቀው ከባድ ሸክም በልቡናችን ጫንቃ ላይ ተሸክም ቀንበር የተጫነብን እስራታችን የጠበቀብን በቁስላችን ላይ ጥዝጣዜ የሆነብን ሰዎች ወደሱ እንምጣ። እናንተ ደካሞች ሸክማችሁ ሁሉ የከበደ ወደ እኔ ኑ እኔ ምን እላችኋለሁ? ማረፍ በእግዚአብሔር ነው። ምናልባት አንዳንድ ጊዜ ኃጢአት ሰርተን በድለን ጣዖት እያመለክን እያመነዘርን ፍርድ እያጓደልን ደሃ እየበደልን ጉቦ እየተቀበልን ሰነድ እየሰረዝን እየደለዝን በሚዛን እያጭበረበርን በተለያዩ ሱሶች ውስጥ ገብተን እኔ ነገርማ ከተመ አበቃ በቃ እግዚአብሔር አይምረኝም ይቅር አይለኝም ብለው ተስፋ የቆረጡ ሰዎች አሉ። እዚያ ውስጥ የሚኖሩ ሰዎች አሉ። የኛ አምላክ የምሕረት እጆቹ እንደተዘረጉ ናቸው።
ወንድማችን ከገባበት ጭንቀት ይላቀቅ ዘንድ ወደ ጸበል በመሄድ ቤተክርስቲያንን መርጧል፣ እግዚአብሔርም መርጧል። ከዚህ ጭንቀቱ ተገላግሎ ተፈውሶ እንደምናየው ተስፋ እናድርጋለን። እግዚአብሔር ይርዳው።